ምዕራፍ 45 ርስትም አድርጋችሁ ምድርን በዕጣ በምታካፍሉበት ጊዜ ከምድር የተቀደሰውን የዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። ርዝመቱ 25,000 ክንድ ወርዱም 20,000 ክንድ ይሆናል። በዳርቻው ሁሉ ዙሪያውን የተቀደሰ ይሆናል። ከእርሱም ርዝመቱ 500 ወርዱም 500 ክንድ 4 ማዕዘን የሆነ ቦታ ለመቅደሱ ይሆናል። በዙሪያውም ባዶ ስፍራ የሚሆን 50 ክንድ ይሆናል። ከዚያው ልክ ደግሞ ርዝመቱ 25,000 ክንድ ወርዱም 10,000 ክንድ የሆነ ስፍራ ትለካለህ። በእርሱም ውስጥ ቅድስተ ቅዱሳን የሆነ መቅደስ ይሆናል። ከምድርም የተቀደሰ የዕጣ ክፍል ይሆናል። እግዚአብሔርን ያገለግሉ ዘንድ ለሚቀርቡ ለመቅደሱ አገልጋዮች ለካህናቱ ይሆናል። ለቤቶቻቸውም የሚሆን ስፍራ ለመቅደስም የሚሆን የተቀደሰ ስፍራ ይሆናል። ርዝመቱም 25,000 ወርዱም 10,000 የሆነ እፍራ ለቤቱ አገልጋዮች ለሌዋውያን ይሆናል። ለሚቀመጡባቸውም ከተሞች ለራሳቸውም ርስት ይዞታ ይሆናል። ለከተማይቱም ይዞታ በተቀደሰው የዕጣ ክፍል መባ አጠገብ ወርዱ 5,000 ርዝመቱም 25,000 የሆነውን ስፍራ ታደርጋላችሁ። እርሱም ለእስራኤል ቤት ሁሉ ይሆናል። ለአለቃውም የሆነ የዕጣ ክፍል በተቀደሰው መባና በከተማይቱ ይዞታ አጠገብ በዚህና በዚያ ይሆናል። በተቀደሰው መባና በከተማይቱ ይዞታ ፊት በምዕራብ በኩል ወደ ምዕራብ፣ በምስራቅም በኩል ወደ ምስራቅ ይሆናል። ርዝመቱም እንደ አንድ ነገድ ዕጣ ክፍል ሆኖ ከምድሩ ከምዕራቡ ዳርቻ ጀምሮ እስከ ምስራቁ ዳርቻ ድረስ ይሆናል። ይህም በእስራኤል ዘንድ ይዞታ ይሆንለታል። አለቆችም ለእስራኤል ቤት ምድሪቱን እንደ ነገዳቸው መጠን ይሰጧቸዋል እንጂ ሕዝቤን ከእንግዲህ ወዲያ አያስጨንቋቸውም። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል አለቆች ሆይ ይብቃችሁ፣ ግፍንና ብዝበዛን አስወግዱ፣ ፍርድንና ጽድቅንም አድርጉ፣ ቅሚያችሁን ከሕዝቤ ላይ አርቁ ይላል ጌታ እግዚአብሔር። እውነተኛ ሚዛን፣ እውነተኛም የኢፍ መስፈሪያ፣ እውነተኛም የባዶስ መስፈሪያ ይሁንላችሁ። የኢፍና የባዶስ መስፈሪያ አንድ ይሁን። የባዶስ መስፈሪያ የቆሮስ መስፈሪያ 10ኛ ክፍል፣ የኢፍ መስፈሪያውም የቆሮስ መስፈሪያ 10ኛ ክፍል ይሁን። መስፈሪያው እንደ ቆሮስ መስፈሪያ ይሁን። ሰቅሉም 20 አቦሊ ይሁን። 20 ሰቅል፣ 25 ሰቅል፣ 15 ሰቅል ምናን ይሁንላችሁ። የምታቀርቡት መባ ይህ ነው። ከአንድ ቆሮስ መስፈሪያ ስንዴ የኢፍ መስፈሪያ 6ኛ ክፍል፣ ከአንድም ቆሮስ መስፈሪያ ገብስ የኢፍ መስፈሪያ 6ኛ ክፍል ትሰጣላችሁ። የዘይቱም ደንብ ከእያንዳንዱ የቆሮስ መስፈሪያ የባዶስን 10ኛ ክፍል ትሰጣላችሁ። 10 የባዶስ መስፈሪያ አንድ የቆሮስ መስፈሪያ ነውና። ውሃም ካለበት ከእስራኤል ማሰማሪያ ከመንጋው ከ200 አንዱን የበግ ጠቦት ትሰጣላችሁ። ይህ ያስተሰርያላችሁ ዘንድ ለእህል ቁርባንና ለሚቃጠል መሥዋዕት ለደህንነትም መሥዋዕት ይሆናል ይላል ጌታ እግዚአብሔር። የአገሩም ሕዝብ ሁሉ ይህን መባ ለእስራኤል አለቃ ይሰጣሉ። በየበዓላቱም በየማባቻውም በየሰንበታቱም በእስራኤል ቤት ዓመት በዓል ሁሉ የሚቃጠለው መሥዋዕትና የእህሉን ቁርባን የመጠጡንም ቁርባን መስጠት በአለቃው ላይ ይሆናል። እርሱ ለእስራኤል ቤት ያስተሰርይ ዘንድ የኃጢአቱን መሥዋዕትና የእህሉን ቁርባን የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል፣ በመጀመሪያው ወር ከወሩም በመጀመሪያው ቀን ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻ። ካህኑም ከኃጢአቱ መሥዋዕት ደም ወስዶ በመቅደሱ መቃኖችና በመሠዊያው እርከን በአራቱም ማዕዘን በውስጠኛው አደባባይ በበሩ መቃኖች ላይ ይርጨው። ከወሩም በ7ኛው ቀን እንዲሁ አድርግ። ይኸውም ስለ ሳተውና ስላላወቀው ሁሉ ነው። እንዲሁም ስለ ቤቱ አስተሰርዩ። በመጀመሪያው ወር ከወሩም በ14ኛው ቀን የፋሲካን በዓል ታደርጋላችሁ። እስከ 7 ቀንም ድረስ ቂጣ እንጀራ ትበላላችሁ። በዚያን ቀን አለቃው ለራሱና ለአገሩ ሕዝብ ሁሉ የኃጢአት መሥዋዕት የሚሆነውን ወይፈን ያቅርብ። በበዓሉም በ7ቱ ቀኖች የሚቃጠለውን መሥዋዕት ለእግዚአብሔር ያቅርብ። 7ቱን ቀኖች በየዕለቱ ነውር የሌለባቸውን 7 ወይፈንና 7 አውራ በጎች ያቅርብ። ለኃጢአትም መሥዋዕት በየዕለቱ 1 አውራ ፍየል ያቅርብ።
ለአንድም ወይፈን 1 የኢፍ መስፈሪያ፣ ለአንድም አውራ በግ 1 የኢፍ መስፈሪያ፣ ለአንድም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ለእህል ቁርባን ያቅርብ። በሰባተኛውም ወር ከወሩም በ15ኛው ቀን በበዓሉ 7 ቀኖች የኃጢአቱን መስዋዕት የሚቃጠለውንም መስዋዕት የእህሉንም ቁርባን ከዘይቱ ጋር እንዲሁ ያቅርብ።